ነብዩ ሰለላሁ ዐለይሂ ወሰለም ባስተዋወቅን ቁጥር ለኛም ለህዝባችን ኢማን እንጨምራለን፣ መሐባ እንጨምራለን፣ መከተልን እንጨምራለን። እስልምናን ላልተቀበሉ ወይ ሙስሊም ላልሆኑ ወገኖች ደግሞ ነብዩን ሰለላሁ ዐለይሂ ወሰለም ቢያንስ እንዲያከብሯቸው ማድረግ እንችላለን። ስለሳቸው ትክክለኛ ነገር በተማማርን ቁጥር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወደ ጣኢፍ ሄደው የደረሰባቸውን ፈተና ባለፈው ደርሳችን ላይ አይተናል። ምን ያክል እንዳዋረዷቸው፣ እንደው ባካችሁ ሚስጥሬን እንኳ ጠብቁልኝ ቢሏቸው እንኳ ያንን ጥሰው ለጠላት ወገን አሳልፈው እንዴት እንደሰጧቸው መጨረሻ ላይ ሙጥዒም ኢብኑ ዓዲይ የሚባል ሙሽሪክ ነው፣ አጋሪ ነው። ግን ለነቢዩ ሰለላሁ ዐለይሂ ወሰለም ከለላ ሰጧቸው። ወደ መካ መግባት እንደቻሉ ቤታቸው ድረስ ወንድ ልጆቹን ይዞ ታጥቆ አንድም ሰው መሐመድን እንዳይነካ እኔ ከለላ ሰጥቻለሁ ብሎ ቤታቸው እንዳደረሳቸው አይተናል። በዚህ በጣኢፍ ጉዟቸው የተከሰተ አንድ ሌላ ክስተት ግን አለ። አላሁ ስብሓነሁ ወተዓላ የነቢዩን ሰለላሁ ዐለይሂ ወሰለም ልቦና ሊጠግንላቸው ፈለገና የሚገርም ነገር እዛ ተከሰተ። ምንድነው የተከሰተው? እዛው ጣኢፍ አሳደዋቸው በህፃናቶች፣ በአላዋቂዎች፣ በእብዶች እያስደበደቧቸው ነቢዩን ሰለላሁ ዐለይሂ ወሰለም ደም ፈሷቸው፣ ጫማቸው ደም ሞልቶ ወደ ምን ተጠጉ? አንዲት የአትክልት ቦታ ሄደው አረፋሉ። ዑትባ ብኑ ረቢዓና ሸይባ ብኑ ረቢዓ የሚባባሉ ሁለት ወንድማማቾች የነሱ አትክልት ቦታ ነች ያች አትክልት ቦታ። ወደዛች አትክልት ቦታ ሄደው ተጠጉ ነቢዩ ሰለላሁ ዐለይሂ ወሰለም። አሳዘኗቸው። ዑትባና ሸይባ ሲያዩዋቸው ነቢዩን ሰለላሁ ዐለይሂ ወሰለም እንደዛ ተጎሳቁለው ተደብድበው ሲያዩዋቸው አዘኑላቸውና አንድ አገልጋያቸውን አዳስ የሚባል አገልጋያቸውን ሂድና ወይን ቀጥፈህ ሳህን ላይ አድርገህ ለዛ ሰው ስጠው እና እንዲበላ ንገረው አሏቸው። አሉት ለዓዳስ ማለት ነው። ዓዳስ ይህንን ወይን ይዞላቸው ሄደ ለነቢዩ ሰለላሁ ዐለይሂ ወሰለም። ሲያቀርብላቸው ይመገቡ አላቸው። ሊመገቡ ሲሉ ቢስሚላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ቢስሚላህ። ዓዳስ በጣም ተገርሞ አያቸው፣ በጣም ተደነቀ። ወላሂ እነ ሃዘል ከላም ማ የቁሉሁ አህሉ ሃዘል በለድ፣ የዚህ አገር ሰዎች አህሉ ሃዚሂል ቢላድ፣ እዚህ ሀገር ያሉ ሰዎች የማይናገሩት ንግግር ነው አሁን የተናገርከው። አሁን ያልከው ቃል የዚህ ሀገር ሰዎች የሚለምዱት ቃል ቢስሚላህ ብለው አይመገቡም። አንተ ጋር ሰማሁት ይህን ነገር። በጣም ተገረመ። ነቢዩ ሰለላሁ ዐለይሂ ወሰለም ወሚን አህሊ አይል ቢላድ አንተ ያ ዓዳስ፣ አንተ ዓዳስ ሆይ የት አገር ሰው ነህ አንተ አሉት። ዓዳስን አገሩን ጠየቁት። ወማ ዲኑክ፣ እምነትህስ ምንድነው? ምንድነው ሃይማኖትህ አሉት። ነስራንዩን፣ እኔ ክርስቲያን ነኝ። ወአና ረጁሉን ሚን አህሊ ነይነዋ፣ ነይነዋ የምትባል አገር ሰው ነኝ አላቸው። ነይነዋ ወደ ኢራቅ የምትገኝ አገር ነች። ረሱሉ ዐለይሂ ሰላቱ ወሰላም ምን አሉት? ሚን ቀርየት ረጁል ሳሊሕ ዩኑስ ብኑ መታ አሉት። የነቢዩላህ ዩኑስ ብን መታ ሀገር፣ የዛ የሷሊሑ ሰው አገር እሱ ጋር ነው እንደ የመጣኸው አሉት ነቢ ስ ሰለም። ዓዳስ ወማ ዩድሪከ ማ ዩኑስ ብን መታ፣ እንዴት ሊያውቁት ቻሉ ዩኑስ ብን መታን አላቸው።
فقال رسول الله صلى الله عليه وسلم ذاك أخي كان نبيا وأنا نبي النبي صلى الله عليه وسلم እሱ ወንድሜ ነው ነብይ ነበር እኔም ነብይ ነኝ አሉት አዳስ ይህንን ሲሉት ነብዩን ሰለላሁ ዐለይሂ ወሰለም ግንባራቸውን ይስም ጀመር እጃቸውን ይስማል አገላብጦ ይስማቸዋል ያቅፋቸዋል የሚሆነው አጣ አዳስ ኢማን ልብ ውስጥ ገባ ሰለመ አዳስ ምክንያቱም ነብይን ማግኘት ትልቅ ዋጋ ነበረው ለሱ ትልቅ ዋጋ እንዳለው ያውቃል ታዲያ አሳዳሪዎቹ ወይለከ ያ አዳስ ወዮልህ አንተ አዳስ ምንድነው ይህን ሰውዬ ራሱንም እግሩንም እጁንም ትስማለህ ካነ ቀበለ የደይህ ورجليه وقدميه ورأسه صلى الله عليه وسلم يا رسول الله صلى الله عليه وسلم ጭንቅላታቸውን እጃቸውን እግራቸውን ነው የሳመው ምንድነው እንዲምትሆነው አሉት ያ ሰይዲ ያለ ያሳዳሪዎቹን ማለት ነው ጌቶቼ ما في الارض شيء خير من هذا በምድር ላይ ከዚህ የበለጠ ትልቅ ነገር የለም በላጭ ነገር የለም لقد أخبرني بأمر ما يعلمه إلا نبي نبي ينجي ليلا سو يما أوكو يهونا النقر نو ينقرن يسويه بسم الله يا لو نقر نبي ينجي ما نما يلوم ماله قال له ويحك يا عداس ويقول له عبلا الشه مالتنو كدينها سوطه يانت دينكو كسو دين يبلطال اندات قبالتالو የሱን ዲን እንኳን አውቁትም እነዚህ ሰዎች ሱብሃንአላህ ነስራኒ ያኒ ክርስትና ምን ማለት ነው ቢሏቸው አውቁም እኮ እነዚህ ሰዎች ለነብዩ ሰለላሁ ዐለይሂ ወሰለም አማኝ እንዳይሆን ግን ምን አሉት ያንተ ዲን ይበልጣል ዲንህ ላይ ጠብቅ ቆይ እንዳትገባሉት አዳስ እስልምናን ተቀብሏል ሸሃዳ አድርጎ እስላምን ይዟል እንደውም የበድር ዘመቻ ጊዜ የሱ አሳዳሪዎች የበድር ዘመቻ ላይ ነብዩን ሰለላሁ ዐለይሂ ወሰለም ለመዋጋት ሲወጡ እንውጣ አብረን እንዋጋ ከኛ ጋር ተዋጋ አሉት ምን አላቸው መሰላችሁ ያን ሰውዬ እናንተ አትክልት ቦታ ላይ ተጠግቶ የነበረውን ሰውዬ ነው እንደ እንዋጋ የምትሉት አለ አዋሉት فوالله لا تقوم له الجبال والله ترارا كفيتو አይቆምም አለ ማንንም የሚያግደው ሰው አይደለም እሱን እንዳት ባትነኩት ይሻላችኋል ማለት ነው ነብዩ አለይሂ ሰላቱ ወሰለም ቢስሚላህ ብለው ከመመገባቸው በፊት እቺን ቃል በመናገራቸው ለዓዳስ ሰበበ الهدايه ሆኑ የአላህን ሸርዕ ተግባራዊ ባደረግን ቁጥር አላህ ፈትህ ይሰጠናል ግልጽ ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም ዛሂር የሆነውን ሱናቸውን በመጠበቅ ያንን በዛ በረካ ማለት ነው በዛ ሳቢያ አላህ Subhanahu Wa Ta'ala ይህንን ሰው ወደ እስልምና ሊስበው ቻለ ሌላው የሙስሊሞች የማንነት መለያ ነው ስንጀምር ቢስሚላህ ብለን መመገብ አለባበሳችን አመጋገባችን ይሄ አንዱ የማንነታችን መለያ ነው ያም ማንነት መጠበቅ ያለውን ዋጋም ይነግረናል አዳስ የነበረው የቂን በነብዩ ሰለላሁ ዐለይሂ ወሰለም ላይ ምን ያክል ጠንካራ እንደነበረም ያሳየናል በድር ዘመቻ ላይም አልሳተፍም ብሎ ያን አይነት አቋም መያዙና ተራራን የመግፋት ያክል ነው ማለቱ ይህንኑ የሚያሳይ ነው በዱንያ ላይ ከዚህ የበለጠ ነገር እኮ የለም ማለቱ ነብዩን አለይሂ ሰላቱ ወሰላም የእርሳቸው ህዝብ አልቀበልም ብሎ ሲገፋቸው ሲያሳድዳቸው በድንጋይ ሲወግራቸው
እውነት ነው አላሁ ስብሓነሁ ወተዓላ አንተ ነቢይ ሆይ ያንተ ዲን እኮ ሌላ አገርም ገና መድረሱ ነው ማለቱ ነው። አምጦ እዛ ከነይነዋ የመጣ ሰው እጅና እግራቸውን እየሳመ ግንባራቸውን እየሳመ ተስሊያ እንዲያገኙ ውስጣቸው እንዳይጎዳ ማበረታቻም ሆኖ አገለገለ ማለት ነው። ያ አላሁ